የአሶር ንጉስ ከበባ ማድረግ ጀመረ። የአሶር ንጉስ ደግሞ ሰንደይ ስኩል ትዝ ይላችኋል አይደል? ረጅሙ ስም በመጽሐፍ ቅዱስ ቴልጌል ቴልፌልሶር የሚባለው አንድ ላይ እንበለው እስቲ ማን ነው? እንቅርት ይሄ ነው። ጆሮን ደግሞ ሲደግፍ ምን ትላለህ? ጆሮ ደግፍ ይዞት የሚያቅሰዋለ ድሮ ልጆኛ ይዞኛል እንዲህ ነው የሚያብጥልህ። በጆሮ ጋር ነው የሚመጣው። አሁን እንኳን ክትባት አለ መሰለኝ አላቀም። ከዛ አክርማሰር ይሉሃል ማዳበሪያ ስር ብዙ ነገር አስር እናቃለን በልጅነት የኛ የድሮ ጊዜ ልጆች ስለሆነ ማለት ነው። እናንተ ጮጬ ናችሁ። ግልጽ ነው አይደለም? እና አስበው እንቅርት እዚህ ጋር ጎይተር እዚህ ጋር ያበጠ ጆሮ ሲያብጥ ምንድነው የምትለው? በእውነት very dangerous thing. I don't know what about this. የፈለገ ችግር ብደረድር መልስ አይሰጥህም እግዚአብሔር። ዙፋኑን ያሳያል፣ ማንነቱን ያሳያል፣ ትልቅነቱን ያሳያል። ከዛ ይቀልጣል ያንተ ጥያቄ ምንድነው? ቅድም እያለ ነገሩ ቁመቴ አደገ። very dangerous መዝሙር እኮ ነው። እውነቴን ነው የምልህ እኮ ችግር ሁሌኛ የምናውቀው ንቀለው፣ ስበረው፣ አፍርሰው የሚለውን ነው የምናውቀው። ኖ ዝለለው የሚባል አለ ዝለለው ባይፈርስ ምን ያመጣል? ትዘለዋል። ኢሳይያስ እዚህ ምዕራፍ ላይ ነው አገልግሎቱን የጀመረው ይላሉ። የትም ይጀምር ግን አሜዚንግ ክፍል ነው እቺኛዋ እና እዚህ ምዕራፍ 6 ላይ ነው የጀመረውና የኢሳይያስ ሁለት ልጆች አሉት ባይዘው። አንዱ ምርኮ ፈጠነ በዝበዛ ቸኮለ፣ አንዱ ደግሞ ቅሬታ አለ አይነት ትርጉም ያለው ልጅ አለው። ሚስትየው ነብይቱ ነው ስሟ ማን ነው? ነብይቱ ነው። እና ምርኮ ፈጠነ በዝበዛ ቸኮለ የሚለው ስም እግዚአብሔር እየተናገራቸው ነው። ለምን መማረካችሁ አይቀርም ትማረካላችሁ እንጂ ጥሩ ነገር አይደለም ባይዘው። ምርኮ ፈጠነ ግን ብትማረኩም ደግሞ እግዚአብሔር ይመልሳችኋል። ቅሬታ አለ። አሜን። እግዚአብሔር የሚያስተርፈው ትውልድ አለ ማለት ነው። እና በሁለቱም ስም አይታችሁ ኮነ አንድ ጊዜ አባባ ረጋሳ የሚባል ሰው ነበሩ፣ ወንጌላዊ ናቸው። የልጃቸው ስም ዋቅጂራ ነው። በኦሮምኛ እግዚአብሔር አለ ማለት ነው። ዩጋችሚ በቃ ዩጋችሚ ልመዱ ያስበሉ ዋይኤስ አይከብድም አይደለም? very simple language praise god እና ዋቅጂራ ማለት በኦሮምኛ እግዚአብሔር አለ ማለት ነው። እና በደርግ ጊዜ እግዚአብሔር የለም ተብሎ ትምህርት በሚሰጥበት ጊዜ እሳቸው ልጄን የሚጠራ ሰው ሁሉ እግዚአብሔር አለ ይላል ሲሉ ስሙን ዋቅጂራ አሉት። ስለዚህ አስተማሪውም ሂድሪውም ኢሰፓኮም ደርግም የመሳሰሉት ዋቅጂራ ሲሉ ምን እያሉ ነው? እግዚአብሔር አለ እያሉ ነው። ኢሳይያስ የልጆቹን ስም ሲያወጣ ምርኮ ፈጠነ በዝበዛ እግዚአብሔር ነው ያወጣው። እነሱን የሚጠራ ሁሉ ምርኮ እንዳለ እንዲያስብ፣ እነሱን የሚጠራ ሁሉ ቅሬታ እንዳለ የሚያስብ። እንግዲህ ሚስትየው ብቻ ነው ማላቀው ነብይቱ ነው ስሟ። እንግዲህ የሆነ ቀን ተንበያ ሊሆን ይችላል ነብይቱ ብለዋታል። ኢሳይያስ ግን ኦሬዲ የታወቀ ነብይ ነው። ይሄ ሜጀር ፕሮፌት ከሚባሉት ውስጥ ነው። ሜጀር የተባለው በመልእክቱ ትልቅነት እንጂ አሁን በእኛ ዘመን እንዳለው ሜጀር ምናምን ማይነር ምናምን የሚባል የለም። ማይነር ነብይ የለም። ከመልእክታቸው ተነስተው ሜጀር ፕሮፌት ወይም ማይነር ፕሮፌት ይላሉና በእኛ ዘመን ደግሞ ተሳስተው ይመስለኛል ሜጀር ጀነራል ጌታ የተመሰገነ ይሁን። እና ኢሳይያስ በድሎት የኖረ ሰው ነው። በጣም በድሎት ለምን በአራት ነገስታት ኦዚያን ራሱ አጎቱ ነው፣ ሌሎቹም ዘመድ ናቸው። ከቤተ መንግስት ለምሳሌ ከቤተ መንግስት ቤተ መንግስት የሚኖር ሰው ማለት ነው። ዩጋችሚ የሆነ ጊዜ አጎት የሆነ ጊዜ ዘመድ የሆነ ጊዜ ምናምን እያለ ብቻ ከቤተ መንግስት አልጠፋም። ድሎት ግን የመጨረሻው ንጉስ ይሄ ኦዚያን የሚባለው አሜዚንግ ንጉስ ነው። ከሰለሞንና ከዳዊት ቀጥሎ 10ኛ አካባቢ ያለ ንጉስ ነው። ይሄ ጎልድ ታይም ነው። ከነሱ ቀጥሎ ምርጥ የእስራኤል ዘመን ያ ዘመን ነው። ለምን ጠላቶቿን ሁሉ ድል ያረገችበት የተፈራችበት ይሰማል። በጣም ደስ በሚል ሁኔታ የሚኖር ኦዚያን ደግሞ 52 አመት ነው የተቀመጠው። 52 አመት ሰው ዙፋን ላይ ካለ የሚሞት አይመስላችሁ? እና ለምንድነው የምናለቅሰው? አሁን አይታችሁ ከሆነ ለምንድነው ለቅሶ? እናታችን ስትሞት ፋሚሊ ሲሞት ለምንድነው የምናለቅሰው? ይሞታሉ ብለን ስለማናምን ነው። ሁሌ ያሉ የሚሞቱ አይመስልንም። ባይዘዌ ሬሳ ራሱ ለምንድነው የምንፈራው? ሬሳ እኮ የምንፈራው ዝም ስለሚል። አሁን አንድ ሰው እዚህ በሰላም እየተጨው ዝም ቢል ሬሳ ነው በቃ ተፈራለ። አገኘህ? ይናገር የነበረ ይፈርድ የነበረ ሐሳብ ይሰጥ ነበር። ያ ጎልደን ኤጅ ማለት ነው ኦዚያን የሚባል በጣም እና ዙፋኑ ላይ ቁጭ ብሎ የነበረ ሰውዬ ድንገት ሞተ። የሞተው ግን በማያገባው ገብቶ እግዚአብሔር ቀስፎት ነው። ሁሉን ነገር ሲያሳካለት ምን አሰበ ሰውየው? ሁሉ ነገር ከተሳካልኝ አለ ለምንድን ነው ገብቼ የማልቀድሰው አለ። ለማንኛውም ኦዚያን ገባና ተው ተለመነ። ገብታ አትቀድስ፣ ያንተ ድርሻ ፖለቲካ ነው፣ ያንተ ድርሻ አመራር ነው፣ ግድ የላችሁ ማለትና ከፓስተሮቹ ቅዳሴውን ተቀብሎ ሊቀድስ ሲል እግዚአብሔር ቀሰፈው። ለምጽ መታው። ከዛ ቤቱ ገብቶ ሞተ ማለት ነው። የሰውዬ ለምን ሞተ? በማገባው ገብቶ
ሞተ። እና የሰውዬ እኮ ድል ሰጥቶታል፣ በሀገር ላይ ክብር ሰጥቶታል። ፖለቲካው ጥሩ ነው፣ ኢኮኖሚ ጥሩ ነው። ዝም ብሎ ፕሬዚደንት መሆን ሲገባው ካልቀደስኳል። ለምን መሰላችሁ? ኢየሱስ ክርስቶስ አሁን ካህንም ንጉስም ነው ሲል ዕብራውያኑ የተቃወሙት ለምንድን ነው? ኦዚያንን የቀሰፈው ለምንድን ነው? እግዚአብሔር ለአንድ ነገር ነው የሚቀባ፣ ለሁለት ነገር አይቀባም። የኢየሱስ ቅብ ግን ይለያል። ለምን? ንጉስም ካህንም ነው። የሱ እንደ ኦዚያን አይደለም፣ እንደ መልከ ጸዲቅ ነው። የሳሌም ንጉስም ነው ካህንም ነው። ሃሌሉያ ሃሌሉያ። አሁን ላውራው ደፈልኩት ልምጣ። ኦዚያን ሲሞት ምድሩ ላይ የመጣው ጨለማ ዘግናኝ ነው። ሲሞት የእስራኤል ነገር ጨለመ፣ ተስፋቸው ጨለመ፣ ሁሉ ነገራቸው ጨለምልምልምልም ማለት ምድሪቱ በሐዘን ድባብ ተመታለች። ኢሳይያስ የዛ ቀን ነው ግራ የገባው። እንዴ ይሞታል እንዴ? ሰው ይሞታል እንዴ? ጋሻ ይሞታል እንዴ? እምንታመንበት ይሞታል እንዴ? ተስፋ ይሞታል እንዴ? እምንከበርበት ሰው ይሞታል እንዴ? በጣም አዘነ ኢሳይያስ። ግን የሚገርማችሁ ሲያዝን አሁን አንዳንድ ሰው ያማክረኛል፣ ውስጥ ባዶነት ሲሰማው ፊልም ቤት ነው የሚሄደው። አንዳንድ ሰው ደግሞ ጓደኛው ጋር ነው የሚሄደው። አንዳንድ ሰው ደግሞ ምንድነው ቀልድና ምናምን የሚያቀርቡ ሰዎች ጋር ነው የሚሄደው። አንዳንድ ሰው ደግሞ ተከታታይ ፊልም ነው ይዞ የሚገባው። ኢሳይያስ ግን እንደዛ ላይ አደረገ። ባዶነት ሲሰማው፣ ፍርሃት ሲሰማው፣ ሁለት ፍርሃት ነው የመጣው። አንደኛው ኦዚያን ሞተ፣ ዙፋኑ ወደቀ። አንደኛው የሚመኩበት ሰው የሚጠብቃቸው ሰው ምን ሆነ? ሞተ። ሁለተኛ ልክ የሱን መሞት ምድሪቱ ሐዘን ላይ መሆኗን ጋሻ ማጣቷን ሲያ የአሶር ንጉስ ከበባ ማድረግ ጀመረ። የአሶር ንጉስ ደግሞ ሰንደይ ስኩል ትዝ ይላችኋል አይደል? ረጅሙ ስም በመጽሐፍ ቅዱስ ቴልጌል ቴልፌልሶር የሚባለው አንድ ላይም በለው እስቲ ማን ነው? ቴልጌል ቴልፌልሶር በሏ አትሉም እንዴ? ቴልጌል ቴልፌልሶር የሚባለው ንጉስ መጣ። ምን ማለት መሰላችሁ? በዚህ ጋር የሆነ ነገር እያጣችሁ፣ በዚህ ጋር ደግሞ የሆነ ነገር ሊበላችሁ ሲመጣ በሁለት አጣብቂኝ ሳንዱች ስትሆኑ ምንድነው ተስፋችሁ? በዚህኛው ተስፋ እየጨለመ የነበረ ከእጅ እየወጣ የምትመካበት እየጨለመ የኔ ነው የምትለው እየተበተነ የማታ ነገር እየሆነ እየመሸ ሲመጣ፣ በዚህ ጋር ደግሞ መውደቁን አይቶ ከለላ ማጣትን አይቶ ጠላት ሊበላ ሲመጣ በሁለት አጣብቂኝ መሃል ስትሆን ምንድነው የምታረገው? ወዴት ትሸሻለህ? ወይኔ በሚባልበት ጊዜ የዛ ጊዜ ምድር ሁሉ ስለ ጨለማ ታወራለች። ተበላን፣ የሀገራችን ሁኔታ በቃ፣ እስራኤል ፈረሰች እያሉ ሲነጋገሩ ኢሳይያስ መዘዝ አለ ከመሃል። አሁን አለ ወደ እግዚአብሔር መቅደስ እገባለሁ አለ። አሁን ሄጄ እጸልያለሁ አለ። አሁን ሄጄ እንበረከካለሁ አለ። የሚለኝን እሰማለሁ አለ። ወዳጆቼ እንዲህ አይነት ሰዎች አላችሁ። በዚህ እየወደቀ በዚህ ልትበሉ ያላችሁ፣ በዚህ ጋር የሚወራችሁ እየመጣ በዚህ የሚያስፈራ ነገር የመጣባችሁ አንድ ቦታ አሳያችኋለሁ። እሱም የእግዚአብሔር መቅደስ ይባላል። የጸጋ ዙፋን ይባላል። ሲንገል ለሲ አሜን በል ሃሌሉያ። ለምን አሜን አትሉም? በእናታችሁ እኛ እንደሌሎች ሰዎች አይደለንም። የምናዋራው የምናማክረው አምላክ አለ። ኦቻራባሽ እንዴ በእውነት ነው የምላችሁ። በህይወታችን አንዳንዴ በዚህ ጋር እየወደቅን ይሄ በእንቅርት ላይ ጆሮ ደግፍ የሚባል እንቅርት ይሄ ነው። ጆሮን ደግሞ ሲደግፍ ምን ትላለህ? ጆሮ ደግፍ ይዞት የሚያቅሰዋለ። ድሮ ልጆኝ ይዞኛል እንዲህ ነው የሚያብጥልህ። በጆሮ ጋር ነው የሚመጣው። አሁን እንኳን ክትባት አለ መሰለኝ አላውቅም። ከዛ አክርማ ሰር ይሉሃል፣ ማዳበሪያ ሰር፣ ብዙ ነገር አስረን እናውቃለን በልጅነት። የኛ የድሮ ጊዜ ልጆች ስለሆነ ማለት ነው። እናንተ ጮጬ ናችሁ። ግልጽ ነው አይደለም? እና አስበው እንቅርት እዚህ ጋር ጎይተር እዚህ ጋር ያበጠ ጆሮ ሲያብጥ ምንድነው የምትለው? በእውነት very dangerous thing. I don't know what about this. ግልጽ አይደለም አይደል? እና ይኸውልህ አሶር በዚህ ሊወራው መጣ። አባት በዚህ ጋር ወደቀ፣ በዚህ ጋር ኪሳራ መጣ። ወዴት ይኬዳል? ወደ እግዚአብሔር ነው። ከዛ ደስ የሚለን ቃል ወደ መቅደስ ገባና ይላል ተንበረከከ ሲጸልይ። የሚገርማችሁ እግዚአብሔር የሆነ ነገር ይነግረዋል ብዬ ሳስብ አይኑን ከፈተ። የእግዚአብሔር የቀሚሱ ዘርፍ የንጉሱ የመቅደሱን እንትን ሞልቶታል። የቀሚሱ ዘርፍ ነው ባይዘዌ የቀሚሱ ዘርፍ ነው እንጂ ያየው አናቱን አላየም። ከዛ ምን ይላል? እግዚአብሔርም በረጅምና እስቲ ረጅም በሉ፣ በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየው። ምን ማለት እንደሆነ ይገባሃል? እሱ የሚያውቀው ዙፋን አጫጭር ናቸው፣ ከሞት በታች ናቸው። እሱ የሚያውቀው ዙፋን ከውርደት በታች ናቸው። የሚልፈሰፈስ ዙፋን ነው፣ አቅመ ቢስ ዙፋን ነው። አሁን ግን አንድ ዙፋን አሳየው፣ ረጅምና ከፍ ያለ። ሃሌሉያ ሃሌሉያ።
አንተ የወደቀውን ነው የምታየው። አጣው የምትለው ዙፋን አለ፣ ያጎተ ዙፋን ሊሆን ይችላል። አሁን ግን የምታየው ዙፋን ረጅምና ኢሳይያስ አንተ የምታውቀው ዙፋን ከሞት በታች ነው፣ አጭር ነው፣ በእድሜ የተወሰነ ነው። አሁን ግን የኔን ዙፋን ታያለህ። የሚገርማችሁ እግዚአብሔርን ከዚህ በላይ አላየው። ረጅምና ከፍ ባለ ዙፋን ላይ ቀሚሱን አየው ብሎ ነው የጨረሰው። በቀሚስ ነው የተባረከው። ዘርፍ ይሄኛው ዙፋን ሊወር የመጣ ዙፋን ነው። ይሄኛው ዙፋን የወደቀ ዙፋን ነው። በሚወድቅና ገና በሚሰራ ዙፋን መካከል እግዚአብሔር ግን በዙፋኑ ላይ ተቀምጧል። ኢኔ ሴንስ በምድር ላይ ያሉ ነገስታት በሙሉ ተቀምጠው እንደማያውቁ ታውቃላችሁ። ዙፋን ላይ የተቀመጠ ንጉስ የለም። ሁሉም እንዳይወድቅ ይሰራል። ደህንነት ያደራጃል፣ ፓርቲ ያደራጃል፣ መከላከያ ያደራጃል እንዳይወድቅ ይሰማል። እግዚአብሔር ግን ያለ ስጋት ከዙፋኑ ላይ ውረድ የሚለው የለም። ሊያም ባጭር በረጅምና ከፍ ባለ ዙፋን ላይ ተቀምጧል። ወቻካራ ባባሻካባ አረ ሃሌሉያ! አረ ሃሌሉያ! 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 እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ቆይ ስትጸልዩ እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችሁ ነው ብላችሁ ጸልዩ ማለት ምን ማለት ነው? ምን ማለት ነው? ሰማይ የሌለበት ሀገር የለም ማለት ነው። ይሰማል። አንተ ቀና ብለህ እንጂ ሰማይ ሁሉም ጋር አለ። ቡርኪና ፋሶ አለ፣ ኢንዶኔዥያ አለ። በሌላ አማርኛ የምድር አባት ኢንዶኔዥያ የለም፣ ቡርኪና ፋሶ የለም። እግዚአብሔር የሚባለው አባት ግን የትም ሄደ እንዲህ ካልክ አለ ማለት ነው። ሁሉን ቁልቁል ያህል፣ ሁሉን ወደ ታች ያህል፣ አቻራባስ እየመጣብህ ያለውን ነገር ወደ ታች ያህል፣ አሶርን ወደ ታች ያህል፣ ሊወር ያለውን ወደ ታች ያህል። እዛ ጋር አሜን በላይ ግድ የለም አሜን ብለው ሰጥ ኦሻካፓባባስ እግዚአብሔር በዙፋኑ ላይ ነው። ከፍ ሊወረንም ባጣነው ነገር መካከል ያላችሁ ሰዎች አንድ ነገር ብቻ ቆይ። ኢሳይያስ እኮ ከባድ ዙፋን ላይ ነው የገባው። የዛ ጊዜ ወደ እግዚአብሔር መግባት ቀልድ እንዳይመስል ያለ ሕግ ጸልዩ ተብሎ ጾም ጸሎት ተይዞ፣ አሁን ግን ያለህበት እንደሱ አይነት ዙፋን አይደለም። መጽሐፍ ቅዱስ የሚረዳንን ጸጋ የምንፈልግ ከሆነ በእምነት በጸጋው ዙፋን ፊት እንቅረብ። ማንም ኃጢአተኛ መቅረብ የሚችልበት የሚረዳንን ጸጋ ነው የሚለው። you got me there is no yes እባክህ yes በል ኦላ ባሻካታ ከዛ እሺ ቶሎ ልበል ከዛ በሰማይ እኔ እግዚአብሔር ተቸግራችሁ ስትመጡ ምን ማድረግ ነው ያለው? አይዞ ወንድ ልጅ ማለት ነው ያለበት። እንደሱ ይላል ብዬ ስጠብቅ ራሱን አሳይቶ ጨረሰ። ራሱን አሁን ኢዮብ ትዝ ይላችኋል። ልጆቹ ሲሞቱ ብዙ ጣጣው ሲገባ ጭልም ሲልበት ምን ነው እግዚአብሔርን ባገኘው አይልም። እንደ ኢዮብ ደግሞ ደፋር የለም። እኔና እሱ ፍርድ ቤት ሄደን እውነቴን ነው የምላችሁ ከፍተኛ ፍርድ ቤት ይግባኝ ብዬ ብንከራከር እግዚአብሔርን እረተዋለሁ አለ። ለምን? እኔ ጻድቅ ነኝ፣ እሱ ያረጋ ያለው ነገር ትክክል አይደለም ብሎ ኢዮብ እኮ በድፍረት ነው ያለው። እኔና አንተ እንከራከራለሁ። ከዛ ለኢዮብ መከራከር እግዚአብሔር መጥቶ ሲመልስለት እንዳለው ታውቃለህ። ትንሽ ጥያቄ ነው የጠየቀው። መሬት እሺ እንከራከራለን፣ እሺ አለ። ኢዮብም ቆመ፣ እግዚአብሔርም ቆመ። መሬት ስትመሰረት የአጥቢያ ኮከብ ቆሞ ሲዘምሩ የት ነበርክ? በእንግሊዘኛ where are you አለ። whereም አላ whereም የለም። መላእክት ሲዘምሩ አይታል አላይ። ይኸውልህ ስማኝ፣ ራስን መቻል፣ ራስን መፈለግ፣ ራስን ማግኘት ፊሎሶፊ አንትሮፖሎጂ ምናምን አንብበሃል አይደለም? አዎ። የት ነበርክ? አመሰራረቱ ላይ ምናምን አለ። ፍርድ ቤት ነው መዋሸት አይቻልም። የለሁም አለ። ስለዚህ አንተ እኔ ባመጣሁት መሬት ላይ ነው የቆምከው። እኔ ባመጣሁት መሬት ላይ ቆመህ ልትገመግም አትችልም። ዩጋጅሚ በቃ እኔ ነኝ ሳብ አድርጌ እስር ያደረኩልህ። ሳብ አድርጌ ከወሰድኩ የለህም አለ። እሺ ሌላ ጥያቄ ልጠይቅህ። መብረቅ ከመዝገብ ቤት እያወጣ እንበለቅ የሚያደርገው ማን ነው አለ። እንዴ መብረቅ መዝገብ ቤት አለው እንዴ? አለ መዝገብ ቤት አለ። የመብረቅ ደብለቅ ሲል ዝም ብሎ እንዳይመስል ከመዝገብ ቤት ነው የሚወጣው። ይሄን አላቅም አለ። የመጨረሻ አንድ ጥያቄ የበረዶ እናት ማን ነች አለ አለ። በረዶ የበረዶ እናት ይሄ አይታወቅም። እኔ ማዘሯን አላቅም አለ። የበረዶ
በረዶ ዝም ብሎ እንደሚወርድ ነው ማቀው እንጂ እናት እንዳላታል በቃ ከዛስ እሺ መልሳው ምንድነው ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ አይቻልም የፈለገ ችግር ብትደረድር መልስ አይሰጥህም እግዚአብሔር ዙፋኑን ያሳያል ማንነቱን ያሳያል ትልቅነቱን ያሳያል ከዛ ይቀልጣል ያንተ ጥያቄ ምንድነው ቅድም እያለ ነገሩ ቁመቴ አደገ very dangerous መዝሙር እኮ እውነቴን ምልኩ ችግር ሁሌኛ ምናቀው ንቃለው ስበራው አፍርሰው ሚለው ነው ምናቀው ኖ ዝለለው የሚባላል አለ ዝለው ባይፈርስ ምን ያመጣል ተዘልሏል ፕሬዘንት ቴንስ የነበረውን ፓስት ቴንስ አርገት ሄዳል anyway በሰማይ ሳያለ ሱራፌልና መላእክቶቹን አይቷል 6 ክንፍ አላቸው አለ እነዚህ መላእክቶች እንዴ ጉርስ ማለት አንተ ኢትዮጵያ ውስጥ ያለ መላእክ ብቻ ነው 2 ክንፍ ያለው እነዚህ ባለ 6 ክንፍ ነው ያላቸው በእውነቴን ማለት በሁለት እግሩን ይሸፍናል በሁለት ክንፉ ፊቱን ይሸፍናል በሁለቱ ያሸበሽባል አሁን ሱራፌል ማለት እሳት የሚተፋ ማለት ነው እሳት ነው ሱራፌልን አንተ ማየት አትችልም ከእሳትነቱ የተነሳ you got me ሱራፌል ማለት እሳት የሚተፋ አንደርስታንድ ሳለ እነዚህ እሳት የሚተፋው አለ እሳት የሆነው ሱራፌል እኔ ማየት ማልችለው ሱራፌል እሱ ደግሞ ንጉሱን ማየት ስላልቻለ ፊቱን ሸፈነ እሳቱ በትልቁ እሳት ፊት በሌላ አማርኛ የማሾ መብራት በፀሐይ ብርሃን ፊት አያ ፀሐይ ልም ያለ ፀሐይ ውስጥ ሻማ ብታበራ አረባካ አይኔን አጭበረበረው አትባል ሱራፌል በእግዚአብሔር ፊት እንደ ሻማ ሆነ ትልቁ እሳት እግዚአብሔር ስላለ ትልቁ ብርሃን ፊት ማየት ስለማይችል ፊቱን ከለለ እግሩን ሸፈነ ሱራፌል ቆሻሻ ቦታ አይደለም ሱራፌል ኃጢያት ቦታ አይደለም ግን የኔ አካሄድ ራሱ ንጹህ ሆኜ ያንተ ንጽህና ስለማይመጥን የኔ እግር አታዩም ብሎ ከለለ ምን አይነት የቅድስና ጥልቅ ነህ አንተ አንቻና ቫንቶ ከዛስ በሁለት ክንፉ ደግሞ ያሸበሽብልሃል ከዛስ እነሱ ይወል ምድር ላይ ኦዚያን ሞቷል አሶር መጥቷል ህዝቡ ሁሉ የእስራኤል ህዝብ የሚያወራው መከራ ነው አሁን ምን ኖር ይመስላል የኢትዮጵያ ነገር የሚቀጥል ነው ጠቅላላ ያጉረመርማል ግብሩ እንዴት ነው ስንዴ እንዴት ነው ጸሎት ተባለ አምፖል ነው ጠቅላላ የሚያፈርጠው አምፖል 9 ዋት 10 ዋት 15 ዋት መሬት ላይ የሚወራው በሙሉ አሪፍ አይደለም እላይ እስቲ እንደኛ ነው እንደሚያወሩት ብዬ እንዲህ ብዬ መላእክቶቹን ሳይ አንዱ ከአንዱ ጋር የሚያወሩት ሌላ ነው ምን ያወራሉ ብዬ እንዲህ ስለ አለ ኢሳይያስ ቅዱስ 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 አሁንም አይቀይሩም ቅዱስ 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 ከዛ ጭራሽ መጨረሻ ላይ ምን ቢሰማ ጥሩ ነው ምድር ሁሉ ከክብሩ የተነሳ ተሞልታ እኛ ሐዘን ምድሩን ወሯል እንላለን ጭራሽ ክብር ይላሉ ኢሳይያስ አንተ መሬት ላይ ማውራት ያለብህ ሰማይ ያየሁን መሬት በክብሩ ተሞልታለች ይሰማል ቆይ ለምን ይመስላል አንድ መልአክ መጣና እኔም አለ ወይኔ እኔ ራሴ ከንፈሬ ረከሰብኝ ከንፈራቸው በረከሰባቸው ፒፕል መሃል የምኖር ሰው ነኝ ለምን ሁሉም አጉረምራሚ ሁሉም ወሬኛ ሁሉም የእግዚአብሔርን ትልቅነት ማያወራ አብረን ተባብረን ስለ ምድር ቆሻሻ ውድቀት ስለሚመጣው አሶር ምናወራ ስለወደቀው ኦዚያን ምናወራ ከዚህ በኋላ ተስፋ የሌለም ብለን ምድሪቱ በጨለማ እንደተሞላች አርገን የምናወራ ነን አልኩና ከንፈሬ ረከሰብኝ ነኝ ስል አንድ መልአክ ለፍ አረገና አንድ ጉጠት አመጣና መጀመሪያ አንተ አፍ ነው መፈወስ ያለበት አለና ዳሰሰው ኃጢአት ተሰረየችልህ ያንተ ኃጢአት ከአፍ ጋር የተያያዘ ነው ይኸውልህ በአዲስ ኪዳንም እግዚአብሔር ልሳን ሲሰጠን መንፈስ ቅዱስ ወረደ የሚለው አፋቸው ላይ ነው ልሳን የመጣው ለምን እግራቸው ላይ አልመጣም ለምን ጆሮአቸው ላይ አልመጣም ዋናው ፓርት this is dangerous thing መጣና ዳሰሰው በአዲስ ኪዳንም እንደ እሳት የተከፋፈሉ ልሳን መጣና ወደ አፋቸውን የቀየረው ራንታራባስተካ ሌላ ቋንቋ ከተተባቸው ለምን ይሄን የምድሩን እንዳያወሩ ተመሳሳይ እንዳያወሩ ማጉረምረም እንዳያወሩ ዛሬ የሆነ ሰው አፉ ተዳሰሰ ውድቀት የሚያወራ አፍ ተዳሰሰ ሐዘን የሚያወራ አፍ ተዳሰሰ እግዚአብሔር ትልቅ ነው ቅዱስ ነው ኃያል ነው ቆይ ስሙኝ አንዴ የበፊቱ መዝሙር ቅዱስ 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 ነው
የበፊቱ ኢየሱስ ከመሞቱ በፊት። አሁን መዝሙሩ ተቀይሯል። ታርደሃልና ከነገድ ከቋንቋ ዋጅተሃልና። አሁን መላእክትን ስሰማ ቅዱስ ቅዱስ እኮ አይደለም የሚሉት። አሁን ዳዊት ታርደሃልና ከነገድ ከቋንቋ ህዝብን ዋጅተሃልና ክብር፣ ውዳሴ፣ ምስጋና ልትቀበል። በነገራችን ላይ እንደኛ ማመስገን ያለበት ሰው የለም። ዳዊት ምንድነው ያለው ታውቃላችሁ? ከምስኪኑን ከፋንድያ አንስተ ከመኳንንት ጋር የምታስቀምጥ ብሎ እኮ ነው በአናቱ የቆመው። በሌላ አማርኛ ከፋንድያ ተነስቶ ፕሬዚደንት ስለሆነ ነው በቃ። አንተ ግን ከፋንድያ ተነስተ በአብ ቀኝ የተቀመጥከው። ስለዚህ ዳዊት ቢመጣ አሁን ይታዘባል። ይሄ አይደለም ወይኔ እሺ ተውት ልጨርስ ነው። ኤኒዌይ መጣና አፉን ዳሰሰው፣ አፉን ቀየረ። ያ ሁሉ መላእክት ያሉት አምላክ ምን ብሎ ሲያወራ ሰማው? አላወራም እስከዛ ድረስ። እግዚአብሔር ማንነቱን አሳየ እንጂ አንድ ቃል ብቻ ነው ያወራው። እርሙን ቢያወራ ማን ልላክ ማን ይሄድልኛል ብሎ ቁጭ በቃ። እሳት የለበሱ መላእክቶች ያሉት ቅዱሳን መላእክት ያሉ 6 ክንፍ ያለው መልአክ እያለ አንተን ባለ 2 እግሩን ባለ 2 አፍንጫ ቀዳዳ ያለህን ሰውዬ ይጠይቃል። በነገራችን ላይ እግዚአብሔር መላእክቱን አገልግሉ ቢል ኖሮ ቢፈቅድላቸው ኖሮ ይሄ ቤት አይደለም ከተማው ይበቃል። ለምን አንድ መልአክ አሁን ሱራፌል እዛ ጋር ቆሞ እንዲህ ይላል፣ ወደ ጌታ ቤት ሄዶ ይላል፣ ህዝቡ ሁሉ ወደ ቸርች። መስበክና መዘመር ለኛ ነው የተሰጠው። አሜን በሏ። ለምን ለመላእክት የታየ በአሕዛብ ደግሞ እየተሰበከ። መላእክት አዩ እንጂ አልሰበኩም። ትዝ ይላችኋል? ቆርኔሌዎስ ቤት መጣ መልአኩ። በእናታችሁ ስሙ። ቆርኔሌዎስ ቤት መጣ። ጴጥሮስ ይመጣል ብሎ ለማለት ነው የመጣው። መስበክ ፈልጓል እኮ ማይክ ይዞ ሃሌሉያ ብሎ ሊሰብክ ፈለገ። ግን መልአክ ስበክ አልተባለ አለና ጴጥሮስ ይመጣል ብሎ ሄደ። መስበክ ለጴጥሮስ ነው። አሜዚንግ ድል ነው እግዚአብሔር ለሰው ልጅ የሰጠው መዘመር ለሰው። አረ በደንብ አሜን አጨብጭብ እልል በል ይኸውላችሁ እግዚአብሔር አፋችንን የፈወሰው። መፈወስ ምን ይላል መሰለኝ? የምስራችን የሚያወሩ አፎች አለና እግራቸው በተራራ ላይ። አሁን የማይገናኝ ነው። አፍ ሲያወራ እግር ተራራ ላይ ይወጣል። የተራራ መውጫ መንገዱ መሰላል አይደለም፣ ምስራች መናገር ነው። ማጉረምረም መውረጃ መንገድ ነው። እግራቸው በተራራ ላይ ያማሩ ናቸው ነው። ምስራች ማያወራስ ጥፍረ መዝምዝ ይዞታል ነው የሚለው። ገልብጠ ማለት ነው። ስለዚህ የኔ ነገር ምን ይሆን መጨረሻዬ ምን ይሆናል? አንድ ጊዜ ሞት የሚባል ሞት ራሱ መጣና ለአንድ ወዳጁ ዛሬ እዚህ ከተማ ውስጥ 40 ሰው እገላለሁ አለው። ከዛ ልጁ ሰፈር ለሰፈር እየዞረ ዛሬ እኮ ሞት ሰው ገላለሁ አለ። ከዚህ ከተማ 40 ሰው ወስዳለሁ እያለ አንዴ ከተማውን አደረሰው። ጠዋት ሲነሳ 100 ሰው ሞተ። ልጁ ሞትን አገኘው። ዋሽተኸኛል አለው። 40 ሰው ብለህ 100 ሰው ወስደሃል አለው። ኖ እኔ 40 ሰው ነው የገደልኩት። ሌሎቹን አንተ እንዴት? ዞረ ሰው ፈራ ሞተ። አንዳንድ ሰው አለ ጨለማ የሚያወራ። እስቲ ዛሬ ከወደቀውም ከሚመጣውም ጠላት ዙፋን ከፍ ያለ ዙፋን አለ። እሱን ተማምነው የዛ ጊዜ ማሸነፍ ይሆንልናል። ያ ግን ከፍ ባለ ዙፋን ላይ ያለ እግዚአብሔር መልአክ ይፈልጋል፣ አገልጋይ ይፈልጋል። ብዙ ሰው አገልግል እንትን በል ሲባል ምን እኔ ቢዚ ነኝ እኔ አልችልም ተለምኖ የሚያገለግል ሰው አለ። ግን የሚገርማችሁ ወዳጆቼ ይህንን ጌታ ማገልገል እድል ነው። ስለዚህ ነው ኢሳይያስ እኔን ላከኝ እንግዲያው እኔን ላከኝ እኔን ላክልሃለሁ አለ። ጌታ ይባርካችሁ። ጨርሻለሁ።